ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያና ዩክሬን መካከል ጦርነቱ ያበቃ ዘንድ በሚካሄደው ውይይት ለመካፈል የዩክሬን ልዑካን ቡድን ሪያድ መግባቱን፣ እንዲሁም ሞስኮው በ3 ዓመታት ከዩክሬን በገባችበት ጦርነት በከባድ የሰው አልባ የጦር አውሮፕላኖች አበላ መደብደቧንና በግሪንላንድ ጠቅላላ ምርጫ ሊካሄድ ዝግጅት ላይ መሆኑን እንዲሁም ሌሎች ጉዳዮችን እያነሳን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የፈሩት ይደርሳል፣ የጠሉት ይወርሳልን ሆኖ ሩሲያ ዛሬ ማለዳ ላይ በዩክሬን የሰው አልባ የጦር አውሮፕላኖች መንጋ የእሳት አበላ ወርዶባታል ነው የተባለው። 337 ድሮኖች በከርስ በገጻቸው የጫኑትን የእሳት አሲድ አራግፈውባታል ሲል የኪቭ ፖስት ዘገባ ያስረዳል። ዩክሬን ሞስኮና አካባቢውን ለመደብደብ የላከቻቸው የድሮኖች ወይም የሰው አልባ የጦር አውሮፕላኖች ብዛት ቁጥር ስፍር የላቸውም። ብቻ ግን ይላሉ የሩሲያ ባለሥልጣናት፣ ብቻ ግን 337ቱን አመድ አድርገናቸዋል ሲሉ ያሳያሉ። በዚያ የዩክሬን የሰው አልባ የጦር አውሮፕላኖች መንጋ የሞስኮው ከተማ ጥቃት ደግሞ አንድ ሰው መሞቱ፣ የዚያን አይነት ጥቃትም በ3 ዓመት ጦርነት እንዳልተፈጸመና በ6 የሩሲያ አየር ማረፊያዎች በረራዎች መቆማቸውም ነው የተገለጠው። በዚያ ከባድ በተባለው የዩክሬን የሰው አልባ የጦር አውሮፕላኖች ጥቃትም በሞስኮውና አካባቢው የመኖሪያ ሕንፃዎችና የመሠረተ ልማቶች አስከፊ ውድመት ተመዝግቧል ነው የተባለው። የሞስኮው ግዛት ዋና አስተዳዳሪ አንድሬ ቦሮቫይቭ በሰጡት ማብራሪያ በዩክሬን ድሮኖች ጥቃት አንድ ሰው ሲሞት 3 ሰዎች ክፉኛ ቆስለዋል ነው ያሉት። የሩሲያ የመከላከያ ሚኒስቴር ባወጣው መግለጫው ደግሞ ሙሉ ሌሊቱን በሞስኮው ላይ ለጥቃት ከተላኩት ቁጥር ስፍር የሌላቸው የሰው አልባ የጦር አውሮፕላኖች መካከል 337ቱን መተን ማጋየታችንን ዓለም ይወቀው ሲል ነው የገለጠው። ይኸው የዩክሬን የሰው አልባ የጦር አውሮፕላኖች ጥቃት ወይም እንደ ግሪሳ ወፍ የተርመሰመሱት እና ለጥቃት የሄዱት ደግሞ በሳውዲ አረቢያ ሪያድ የአሜሪካና የዩክሬን ከፍተኛ ባለሥልጣናት በሩሲያና ዩክሬን መካከል ያለው ጦርነት በሚያበቃበት መንገድ ዙሪያ ለመወያየት በተዘጋጁበት ወቅት መሆኑ ጉዳዩን ወደ ሌላ አዝማሚያ እንዳያመራውም ስጋት ጋርጧል ነው የተባለው። በሩሲያ ሞስኮውና አካባቢው ለተፈጸመው የሰው አልባ የጦር አውሮፕላኖች ጥቃትም ዩክሬን ኃላፊነቱን ስለመውሰዷ የሰጠችው አስተያየት አልተሰማም። የሩሲያ ባለሥልጣናት እንደገለጡት ከሞስኮው ሰማይ ላይ ተመተው የወደቁት የዩክሬን ድሮኖች በሕንፃ ላይ ወድቀው በትንሹ 7 ሕንፃዎች መውደማቸውንም ነው ያሳዩት። የሞስኮው ከተማ ከንቲባ ሰርጌይ ሶባኒያን በበኩላቸው በሰጡት ማብራሪያ የሩሲያ አየር መከላከያዎች ከዩክሬን ወደ ሞስኮ የተላኩ ከ70 በላይ ድሮኖችን በሰማይ ላይ ሳሉ እንደ እሳት ራት ማጋየቱንና ጠለስ አድርጎ መበተኑን አስታውቋል። ከሞስኮው ነዋሪዎች ለተለቀቁ ስፍር ቁጥር የሌላቸው የተንቀሳቃሽ ምስሎች እንደሚያሳዩት የዩክሬን የሰው አልባ የጦር አውሮፕላኖች ወይም ድሮኖች በሞስኮው ከተማ የመኖሪያ ሕንፃዎችን ክፉኛ ማውደማቸውን ይገልጣሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕና የዩክሬን አቻቸው ቮሎዲሚር ዘለንስኪ ባለፈው ወር በዋይት ሃውስ ተጠራርተውና ተገናኝተው ከመከሩ በኋላ አሜሪካ ለዩክሬን የምትሰጠውን የወታደራዊ ድጋፍ ቢሎ የመረጃ ድጋፏን ማቋረጧ ይታወቃል። ዛሬስ አሜሪካ ምን ትል ይሆን? አሜሪካ ለዩክሬን የምትሰጠውን የወታደራዊ ድጋፍ እርግፍ አድርጋ ማቆሟን ብትገልጥም ግን የአውሮፓ መንግስታት በተለይም ፈረንሳይና እንግሊዝ ለዩክሬን አለኝታነታቸውን መግለጣቸው አይዘነጋም። ዩክሬን ከሩሲያ ጋር የገባችበትን 3 ዓመታትን የተሻገረው ከባድ ጦርነት ያበቃ ዘንድ ለመምከር ዛሬ የዩክሬን የልዑካን ቡድን ሳውዲ አረቢያ ገብቷል ነው የተባለው። ይህንን የገለጡት ደግሞ የዩክሬኑ ፕሬዚደንት አማካሪው አንድሬ የርማክ ናቸው።
የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪና የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማንም ተገናኝተው መምከራቸውም ነው የተገለጠው። የዩክሬንና የአሜሪካ ልዑካኖች በሳውዲ አረቢያ በሪያድ ተገናኝተው መምከራቸውም ነው የተሰማው። በአሜሪካ የልዑካን ቡድን ውስጥ የተደለደሉት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የብሔራዊ ጸጥታ አማካሪው ማይክ ዋልትዝና በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛው ስቲቭ ዊትኮፍ ናቸው። የአሜሪካና የዩክሬን ባለሥልጣናት በሪያድ ሊመክሩ በተዘጋጁበት ቅጽበት ዩክሬን በሰው አልባ የጦር አውሮፕላኖቿ በሞስኮው ላይ መዓቷን ማፍሰሷ ሲገለጥ፣ ሩሲያ ደግሞ ከአጋር አባሮቿ ቻይናና ኢራን ጋር በህንድ ውቅያኖስ የባሕር ኃይል የጦር ልምምድ ላይ ናት። ምናልባት ግን እሰይ ዝናብ ሲመጣ ዘር ሲወጣ ይሉትን ሆኖ ሩሲያ በዚያ በጋለውና ሁሉን ለመዋጥ በተከፈተው የእሳት አምዷ በዩክሬን ላይ ትዘምት ይሆን? ይህም ጥርጣሬ ነው። ለ5 ቀናት የሚዘልቅ የጦር ልምምድ በሩሲያ በኢራንና በቻይና የጦር መርከቦች የባሕር ኃይል የጦር ልምምድ ላይ ናት ሩሲያ። በዚያ የእሳት ፍላት ውስጥ ያለችዋ ሩሲያስ ምን ታቅድ ይሆን? ጥያቄ ብቻ ነው። አሁን ሩሲያ በአሜሪካ ላይ የጡንቿ ሥራ አይተረተርም። ይብሱን ግን አውሮፓውያኑን ደብዛቸውን አጠፋለሁ ስትል ጥርሷን መንከሷ ግን ሳይታለም የተፈታ ነው የሚሉት ብዙዎች ሆነዋል። ባለፈው ሳምንት የሩሲያና የፈረንሳይ መሪዎች በወረደ የስድድብ ቃላት መወራረፋቸው አይዘነጋም። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በቤልጅየም ብራሰልስ የአውሮፓ ኅብረት መሪዎች በተሰባሰቡበት ስብሰባ ላይ ንግግር ሲያደርጉ የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ይሄ አዲስ ታሪክ ለመጻፍ ያሰበ አምባገነን ሲሏቸው ተደምጠዋል። ያንን የሰሙት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም ተዉት፣ ይሄ የሚመነጨው ወይም የዚህ አይነት አባባል የሚመነጨው አንድም ከእብደት ሁለትም ቃል በቃል ምንድን ያሉት ማድነስ አንድ ናንሴንስ ነው ያሉት። በአማርኛ ጠጠር ያለ ስሜትን ያደነዝዛል። ታዲያ ሁለቱን መሪዎች ውሃን ምን ያስጮኸዋል ቢባል ድንጋይ ይላሉ ኢትዮጵያውያኑ። ወዶ አይስቁ ይላሉ መለስ ሲያደርጉና የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንና የሩሲያው አቻቸውን ቭላዲሚር ቭላዲሚሮቪች ፑቲንን በዚያ መልኩ ያነጋገራቸው አንድ ነገር ወደ ኋላ ሲያስታውሱ ነው ይላሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን። ምን አሉ ፑቲን? ተዋቸው። ያኔ እንደ አውሮፓኑ አቆጣጠር በ1882 ሩሲያና ፈረንሳይ ለ6 ወራት የዘለቀ መራራ ጦርነት ውስጥ ገብተው ሩሲያ እንክት ድቅቅ ልሽቅ አድርጋ ፈረንሳይን አኮራምታ ለቃታለች በጦርነቱ። ያንን ሲያስታውሱት ማክሮን በቁጭት ይተክናሉ፣ በንዴት ይንተገተጋሉ። ግን ደግሞ ያ ጦርነት እንዴት እንዳበቃ ዛሬስ ቢያስቡት ምን አለ? ያ ኃይላችን አላሸቀም ወይም ደግሞ አልደቀቀም፣ ዛሬም ልንደግመው እንችላለን ሲሉ ፑቲን በኩራት ይቅርቦት፣ ይበጆታል፣ ከእኛ ጋር አይተናኮሱ አይነት መልእክታቸውን በአሽሙር ነግረዋቸዋል። የሩሲያው የውጭ ጉዳይ ሚኒስትር አዛውንቱ ሰው ሰርጌይ ላቭሮቭም እንዲሁ የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን በነገር ጠዝጥዘዋቸዋል። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭም አንድም ካላበዱ በስተቀር የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን የዚህ መሰል እብሪትና ትዕቢት ንግግር ከአፋቸው ምን ጣፈባቸው ሲሉ አጥረግርገዋቸዋል ነው የተባለው። ያንን ሁሉ ዜና ግን በዚሁ በኤንቢሲ ወቅታዊ ዝግጅታችን በተገቢው ቃኝተነዋል። አሜሪካ የሩሲያና ዩክሬንን ጦርነት አስቆማለሁ ስትል በሳውዲ አረቢያ ሪያድ ስብሰባ መቀመጧ ቢነገርም ታዲያ በመካከለኛው ምስራቅ ቀጠና የኢራንና የኢዝራኤልን ጉዳይ በልቧ ያረገዘችው ያህል ሆኖባታል ነው የሚባለው። ሳል ይዞ ሌብነት፣ ቂም ይዞ ጸሎት ይላሉ። አሊያም አፈርጥ ብላ ሄዳ አሳብጣ መጣች፣ ወይም ደግሞ የራሷ አሮባት የሰው ታማስላለች ይላሉ ኢትዮጵያውያኑ አበው። አሜሪካ ኢራንን ስታሳድድ የኢራን መደበቂያዋ ሩሲያና ቻይና ሆነው ታገኛቸዋለች። ያንን ስታይ ደግሞ
የቋጠሮ ምስቅልቅሉ ይወጣባትና አትውጠው አትተፋው ይሆንባታል ይሏታል። ወዲህ ደግሞ አሜሪካ የግሪንላንድን ደሴት ለጸጥታ ያስፈልገኛል ስትል ለመጠቅለል ካሰላችው ቀመሯ በተጻራሪ ሆኖ ግሪንላንድ ጠቅላላ ምርጫ ለማድረግ በዝግጅት ላይ መሆኗ ለትራምፕ እንደቋመጡ የበለል ወይም መና ልታስቀራቸው መሆኑ ይገለጥላቸዋል። የግሪንላንድ ደሴት ባቀደችው መሠረት ጠቅላላ ምርጫ የምታደርግ ከሆነ ደግሞ ትራምፕን መብላቷን አላወቀች እጇን ታጠበችን ያስተርትባቸዋል ይሏቸዋል። የዓለም ትልቁ ደሴት ግሪንላንድ ዛሬ የፓርላማና የመንግሥት ምርጫውን ያደርጋል ነው የተባለው። ያ ትልቁ የዓለማችን ደሴት ግሪንላንድ በመልክዓ ምድራዊ አቀማመጡ በሰሜን አሜሪካ ክፍል የሚገኝ ነው። ስፍራው ደግሞ ከሚነገረውም በላይ በማዕድን ሀብቱ የደለበ ነው ይባልለታል። የግሪንላንድ ደሴት ግማሽ ግማሹ በሩሲያና በአሜሪካ እንደሚገኝ ቢነገርም ግን አሜሪካ ግዙፍ የጦር ማዘዣ በግሪንላንድ እንዳላት ከሚነገረው ውጪ በሩሲያ በኩል የግሪንላንድን ደሴት እንዲህ ላደርግ ነው የሚል መረጃ አልወጣም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለኮንግረሳቸው ባደረጉት ንግግር ቃል በቃል እንዲህ ነው ያሉት። I think we are going to get it one way or the other we are going to get it ነው ያሉት። ግሪንላንድን ለመጠቅለል ወይም ግሪንላንድን ስብስብ አድርገው ከሀገራቸው ጋር መሳ ለመሳ ሊያደርጉት ማለት ነው። በአንድም ይሁን በሌላ መንገድ ግሪንላንድን ልናገኘው ነው። የአሜሪካ ኮንግሬስ ባለፈው ሳምንት ስብሰባውም በግሪንላንድ መሪዎች ላይ ግፊቱን እንደሚያበረታ መግለጡ ይነገራል። አሁን ታዲያ በዚያ የዓለማችን ትልቁ ደሴት ለሚደረገው ምርጫ ማን ነው ድምፅ የሚሰጠው? የትኛው ነው ዋናውና ለምርጫ የሚፎካከረው ፓርቲስ? ቀድሞ ነገር መራጮቹንስ ለመምረጥ የሚያነሳሳቸው ምን ነገር አለና? ለግሪንላንድ ደሴትስ የሚያመጣው ትርፉ፣ የምርጫ ትርፉ ምንድን ነው? እነዚህ ጥያቄዎች ሁሉ መልስ አላገኙ። በግሪንላንድ ደሴት ይኖራል ተብሎ ከሚታሰበው 56,000 ሕዝብ መካከል 41,000 ዜጎች ድምፅ ይሰጣሉ ተብሎ ይጠበቃል። በዚያ የግሪንላንድ ምርጫም 31 አባላት ላሉት የግሪንላንድ ፓርላማ ወይም እነርሱ በቋንቋቸው ኢናትሲሳርቱት ይሉታል ምዝገባው መጠናቀቁ ተገልጧል። ምርጫው ዛሬ ነው። በግሪንላንድ በርካታ ተፎካካሪ ፓርቲዎች እንዳሉ ሲገለጽ እንደ አብነትም የኢኒዩት አታካርቲትስ ወይም የግራ ክንፉ ፓርቲ፣ የሲዩሙት፣ የናሌራክ፣ የዴሞክራቲክ ፓርቲና የአታሱት ፓርቲዎች ተጠቃሾች ሆነዋል። ምን ያደርጋል ግን የግሪንላንድ ደሴት ፖለቲከኞች ለምርጫ መዘጋጀታቸው ሲነገር፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ደሴቲቱን ከነምናምኗ ዋጥ ስልቅጥ ሊያደርጓቸው አሰፍስፈዋል ይሏቸዋል። እናም ጉዳዩ ገዳይ ሲያረፍድ ሟች ይንቀዠቀዣል ይተርቱበት ይዘዋል። ወደ መካከለኛው ምስራቅ ቀጠና ስናመራ ደግሞ እስራኤል ወደ ጋዛ ሰርጥ የሚሄደውን የኤሌክትሪክ መስመር ማቋረጧን ተከትሎ የቀጠናው ሀገራት እንደ ሳውዲ አረቢያን መሰሎቹ እስራኤልን ክፉኛ ማውገዛቸው ነው የተሰማው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በበኩሉ ኢራን ፈርቻታለሁ፣ አረ ከዚያም በላይ ሆኖብኛል፣ እያበለጸገች ያለው የዩራኒየም መጠኗ የአቶሚክ ቦምብ ለመስራት ከሚገባውም ከበቂም በላይ ሆኗልና ምን ይበጃል ሲል የጸጥታው ምክር ቤት በኢራን ጉዳይ በዝግ ሊመክር ተዘጋጅቷል የሚባል። ሊበሉ ያሰቧትን እርኩም ዶሮ ናት ይሏታል። አሊያም አመካኝተው በሏትን ይተርታሉ ኢትዮጵያውያኑ። የጸጥታው ምክር ቤት ነገረቡ በኢራን የኒውክሌር ጦር መሳሪያ ጉዳይ በዝግ ይመክራል ተብሎ ይጠበቃል። የእስራኤል ጦር ኃይል በበኩሉ በሶሪያ የአዲሱ አስተዳደር ኃይሎች ሰፍረውበታል ባለው ስፍራ ላይ እጅግ ከባድ የተባለ ድብደባ መፈጸሙ ተነግሯል። የእስራኤል ባለሥልጣናት የአዲሱን የሶሪያ የሽግግር መንግሥት መሪ ወይም አህመድ አልሻራን መንግሥት በስጋትነት ነው የሚያው። እንደ እስራኤል ሹማምንት አቋም ታዲያ የአልሻራ መንግሥት አንድም የጂሃድ ቡድን ነው፣ ሁለትም የቱርክ መንግሥት ተጽዕኖ ያለበት ነው የሚል ሆኗል። በዚህ ወቅት ሐማስና የኢስላሚክ ጂሃድ ኃይሎች ሶሪያን ዋና መቀመጫቸው ሊያደርጉ ይችላሉ የሚል ስጋት ከእስራኤል በኩል ጎልቶ እየተነገረ ነው። በመጨረሻም አንድ ነገር እንመለከታለን። የዚያ ጥርስ የለሹ አንበሳ አንዳንዴም በዛቻና ማስፈራሪያ የቆመ የሚል መጠሪያ የተሰጠው የዓለም አቀፉ ወንጀለኞች ችሎት አሊያም ኢንተርናሽናል ክሪሚናል ኮርት የቀድሞውን የፊሊፒንሱን ፕሬዚደንት ሮድሪጎ ዱቴርቴን ማሰሩ ተሰምቷል። ሰውየው መታሰራቸው የተሰማው ዛሬ በፊሊፒንስ ዋና ከተማ ማኒላ ነው። ለወትሮውም
በተለይ በዕፅ አዘዋዋሪዎች ላይ የጸና አቋም እስከ መግደል የሚደርስ እርምጃ የሚወስዱ ሰው ናቸው የሚባልላቸው ሰው ሮድሪጎ ዱቴርቴ ታዲያ ያሰራቸውም በሰው ልጆች ሕልውና ላይ የተቃጣ ወንጀል ሰርተዋል በሚል ነው። ዛሬ በዓለም አቀፉ የፖሊስ ኃይል ወይም ኢንተርፖል ፈርጣማ ክንድ ተጠርቀው ታስረዋል ነው የተባለው። ሲያጋልጥ ይቆምጣ አል ይላሉ ኢትዮጵያውያን አበው፣ ወይም በወደቀ ዛፍ ምሳር ይበዛዋል ይላሉ። ብዙ ነው ምሳሌያቸው። የ79 ዓመቱ ዱቴርቴ ከዓለም አቀፉ የወንጀለኞች ፍርድ ቤት ምን አይነት ፍርድ ይጣልባቸው ይሆን? ጊዜን መጠበቅ ብቻ ነው። የኢንተርናሽናል ክሪሚናል ኮርት ኃይል በደካሞቹ ላይ ብቻ ነው እንዴ ጡንቻውና ክንዱ የሚበረታው ያሉትም ብዙዎች ናቸው። እስኪ እንመልከት። ይኸው የዓለም አቀፉ ወንጀለኞች ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ወይም አይሲሲ በቅርቡ ባለፈው ህዳር ወር በኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትራቸው ዮአፍ ጋላንት ላይ የእስራት ማዘዣ መቁረጡ ይታወቃል። ከዚያም አልፎ ቀድሞ በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም ላይ የእስራት ማዘዣ መቁረጡ ይታወቃል። በጊዜ የነበረው የባይደን አስተዳደር በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ የተቆረጠውን የዓለም አቀፉን ወንጀለኞች ፍርድ ቤት የእስራት ማዘዣ እያሞካሸው ፑቲን በሚያዙበት መንገድ ዙሪያ ሁሉ ወጥመድ ሲያጠምድ ነበር በሚል ይብጠለጠላል። የባይደን አስተዳደር በጊዜው ብራዚል አዘጋጅታው በነበረው የብሪክስ አባል ሀገራት ጉባኤ ላይ ፑቲን ይሄዳሉ። ታዲያ ፑቲን በዚያ ከተገኙ ብራዚል የዓለም አቀፉ ወንጀለኞች ፍርድ ቤት አባል ሀገር ነችና የግዴታ ይዛ ማስረከብ አለባት። እንዲሁም በደቡብ አፍሪካም በነበረው ስብሰባ ላይ ፑቲን ይያዛሉ ተብሎ ሽር ጉድ ሲባል ነበር። ፑቲን ግን በዚያ ስብሰባ አልተገኙም። በደቡብ አፍሪካው የብሪክስ አባል ሀገራት ጉባኤ ላይ አልተገኙም። ለምን? አንጠልጥለው ይሰጧቸዋል። አሜሪካ ለዚያ ሁሉ የፑቲን መያዣ ወጥመድ አጥምዳ ነበር የሚሉት ብዙዎች ናቸው። ነገር ግን አትፍረድ ይፈረድብሃልን ሆኖ አሜሪካ በወዳጇ የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የዓለም አቀፉ ወንጀለኞች ፍርድ ቤት የእስራት ማዘዣ ቆረጠባቸው፣ በመከላከያ ሚኒስትሩም ዮአፍ ጋላንት ላይ። ታዲያ ክፉ ቀን አይምጣ ወዳጅ እንዳላጣ ነውና ጉዳዩ አሜሪካ አፍንጫን ሲመቱት ዓይን ያለቅሳልን ሆና ኔታንያሁና ዮአፍ ጋላንት እንዴት ተብሎ ይያዛሉ? እንዴት ተብሎ ስትል የሕግ አውጮቿ ሳይቀሩ የአሜሪካ ሕግ አውጮች ማለት ነው በዚያ በዓለም አቀፉ ወንጀለኞች ፍርድ ቤት ላይ ራሱ ወንጀለኛ ነው፣ ራሳቸው የፍርድ ቤቱ ዋና አቃቤ ሕግ ካሪም ካህን መታሰር አለባቸው ብለው ክስ መመስረታቸው ይታወቃል። ያኔ የሩሲያው ፕሬዚደንት ቭላዲሚር ፑቲንም ቢሆኑ ታዲያ የዓለም አቀፉን የወንጀለኞች ፍርድ ቤት አቃቤ ሕግ ካሪም ካህንን በተገኙበት ይታሰሩ ዘንድ ሲል የዚህ አይነት ድንጋጌ ማውጣቱም ይታወቃል። ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱ አይወጣም ነበር ይላሉ ኢትዮጵያውያኑ። ታዲያ ዛሬ ዱቴርቴን እንቅ አድርጎ ሲጠርቃቸው የዓለም አቀፉ የወንጀለኞች ፍርድ ቤት በኢንተርፖል በኩል እንዴ ክንዱ ለዚህ ነው እንዴ በረታው? ለእኚህ ለደካማ ሰው ነው እንዴ በረታው? ለዚያውም 79 ዓመት ሆኗቸዋል ሰውየው። ቢሸሹ ቢንፈራገጡ ወድቀው ከመሰበር ውጪ ምን ሊያመጡ ሲሉ የተሳለቁት ብዙዎች ናቸው። ነገር ግን ዱቴርቴ ታስረዋል። ምን ሊፈረድባቸው ይችላል? ምን ሊገጥማቸው ይችላል? ከበስተጀርባው ከእስራታቸው በስተጀርባ እነማን አሉ? ይሄ ሁሉ የተገለጠ ነገር የለም። የዓለም አቀፉ ወንጀለኞች ፍርድ ቤት 125 አባል ሀገራት እንዳሉት ይታወቃል። በዚያ የአባል ሀገራቱ ስብስብ ውስጥ የሌሉት ደግሞ ሩሲያ፣ ቻይና፣ ኢዝራኤል እነዚህ ሀገራት እንደሌሉበት ይታወቃል። ነገር ግን የእስራት ማዘዣ ተፈርዶባቸዋል። የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው መከላከያ ሚኒስትራቸው ዮአፍ ጋላንት እንዲሁም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን። ነገር ግን የታሰበው ቀርቶ ያልታሰበው ሆኖ ዱቴርቴ ዛሬ በዚያ በኢንተርፖል ክንድ ገብተው ታይዘዋል ወይም ማኒላ ውስጥ ታስረዋል የተባለው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌሎች ርዕሰ ጉዳዮች እንገናኛለን። እስከዚያው ግን ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።